ጋይስ እንዴት ናችሁ? ብሩኬ አንድ አረም ነቀለ። ጋይስ ኦ ላላ ያየሁትንና የሰማሁትን ለማመን በጣም ነው የተቸገርኩት። ኦ ማይ ጋድ ብሩክ እንደዚህ በዚህ ፍጥነት መፍትሄ ሰጭ መሆንህን አላወቅኩም ነበረ። ለማንኛውም ምንድነው እንደዚህ ክው ያደረገሽ ለማመን የከበደሽ ነገር ምንድነው ካላችሁ እናንተ መረጋጋት አለባችሁ። ተረጋጉ። ውሃ ጠጡ። እሺ ውሃ ጠጣችሁ? ምራቃችሁን ዋጥ ትን እንዳይላችሁ ተረጋጉ። እሺ እነግራችኋለሁ። መረጋጋት ያስፈልጋል ሁሉም ነገር። ክው ነው ያለው፣ በቃ ክው ከላይ እስከታች ክው ነው ያልኩትና ቡራ ምርጥ መፍትሄ ነው ያመጣው። ምንድነው የሰማሽው ካላችሁኝ መረጋጋት ያስፈልጋል። እነግራችኋለሁ ወደ በኋላ። ሌላ ሩታ እና አብርሽ እንግዲህ ሩታን ለመፍታት በውክልና እንጂ እኔ ፍርድ ቤት ፊት አልቆምም አለ። በለው ታውጄ ሄርሜላን ውክልና ሰጣት፣ ሙሉ ውክልና ሰጣት። ሀብት ንብረቱን ልታስተዳድር፣ ልትሸጥ፣ ልትለውጥ፣ ልትፈታ፣ ትዳር ሁሉ ልታፋታ ማለት ነውና ያው ሄርሜላን አግብቷታል ማለት ነው። በአጠቃላይ ወክሎታል እንደራሱ። ያው መወከል ማለት አንድ ሰው እንደራሳችሁ ሆኖ የእናንተን ጉዳይ የሚያስፈጽም ማለት ነውና አይ ሄርሜ ብለሽ ያብረሽ ተላላኪ ሆነሽ አራፍሽ። እሰይ ደግ አደረግሽና ሩታን እኮ ሙጭጭ የምትይው ነገር ተተው ብታረጊው እኮ ማለት ነው። ኮራጀንን ብትይበት እኮ ማለት ነው። ለዚህ እኮ ነው እኮ ሴቶች ኮራ በሉ ወንድ ጋር አትለጣጠፉ ምላችሁ ለዚህ ነውና ሩታ ማለት ነው ኩርት ብለሽ አብርሽን ተተው ብታረጊው ማለት ነው። ዞር ብለሽ ባታዩ ንቀሽ ብትታዩ ኖሮ ይሄ ሁሉ ማንም ሰው እየመጣ አይደበርብሽም ነበር። ግን አንቺ ሁሌ ወረቀት ልሰጠው ነው ይምጣ እንትን ይበል በቃ ሁሌ ስለሱ ስታወሪ በቃ ሁሉም ሰው እንደምትፈልጊው እሱም የትም እንደማትሄጂ አሰበና መጫወቻ አረገሽ እና አንቺም ተቡት ታርገሽው የራስሽን ላይፍ ብትቀጥይ ኖሮ ይሄ ሁሉ ንቀት አይመጣብሽም ነበር። ገና መቼ ጀምራ ነው እቺ ልጅ ባሌ ልፈታ ነው እያለች ወረቀት ይዘ ይሄ ወረቀት እንደው አይቡጫጭቅ እንደው ክላሰሩ ራሱ አይቀየርም። አንድ ወረቀት ነው ተይዞ የሚዞረውና እንደዚህ እያልሽ በሰበቡ ቪዲዮ ከምትሰሪ ንቀሽ ትተሽ ሌላ ላይፍሽን ብትጀምሪ ሌላ ቪዲዮ የራስሽን ላይፍ ስታይል ብታሳየን ማለት ነው። ያኔ አንቺ ለምነሽው ሳይሆን እሱ ለምኖሽ ነበር የሚመጣው። በቃ ኮራ በይ፣ ቀየር በይ። በቃ ራስሽን ቀይረሽ ጎበዝ ሆነሽ ከሱ የበለጠ ሆነሽ ብዙ ወንዶችን መያዝ እንደምትቺ ከሱ የበለጠ ማግባት እንደምትቺ ብታሳየው ኖሮ ይመጣል ተንሰፍስፎ ማለት ነው። እንዴት ናችሁ የኔ ወንዶች፣ የኔ ማሮች፣ የኔ ፍቅሮች? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ነገር ከቸቸቸቸች ብለናል እናላችሁ። ሰብስክራይብ እና ላይክ አድርጉ። በመጀመሪያ አደረጋችሁ? እሺ አመሰግናለሁ። ወይ ጉድ ጉሮሮ የራሱ ተያዘብኝ እኮ። ጉሮሮ ልጠራርግ፣ ይሄን ወሬ ለማውራት ጉሮሮ መጠራረግ ያስፈልገኛል። አይዋ ጎበስ። አሁን ወሬሽን ጀምሬ እናላችሁ እናንተ። በስመ አብ ሰፍ የሚያረከው የሚያረግ ነው። ብዙ ሰዎች ደንግጠው ራሳቸውን ሊሰጡ ይችላሉ። በጣም ተረጋጋችሁ አይደለ? ውሃ ጠጥታችኋል ምናምን። ደግሞ ፎቅ ላይ እንዳትወሩ፣ ወንበር ላይ ተቀመጡ። ይሄን ወሬ ለመስማት ወንበር ላይ መቀመጥ አለባችሁ። አዎ ተረጋጉ፣ አትቅለብለቡና ብሩክ እናንተ በቀደም እኮ ሚፍታህን በቃ እሱ የሚያሞቀው ስለሌለ እኔ ሀይሚን ታሙቀይ ብል እምቢ ብሎኛል። የፍቅር መቀስ ሆኑብኛል። ስለዚህ ግድ እሱ ሚስት ካልያዘ ጓደኛ ካልያዘ እኔን የፍቅር አጋሬን አቅፌ እንድተኛ እየፈቀደልኛል አይደለም። እሱ የሚኖረውን ላይፍ እንድኖር እያስገደደኝ ነው በማለት ብሩክ እንግዲህ ሚፍታህ ለተባለው ሲግማ በስማም ምንድነው ሲግማ ማለት ሲንግል ነው። እሺ ሲንግል በሚለው ነው የማውቀው። ደግሞ ሌላ ትርጉም እንዳሰጡት እና ሚስት አመጣለት በለው። የኛ ጋቢ ዳኛ ትዳር አገናኝ ኤጀንሲ ምን አለ ለኛም አንዳንድ ባል መላ ብትለን ሚስት አመጣለት። ወይኔ እኔ ድንቡሽቡሽ ማናተች ልጅ አላቃትም። እና እቺ ልጅ በሰላም ነው ብላችሁ ታስባላችሁ? እዛ ቤት ሄደች የሚፍታህ ሚስት ናት። አይኛ ያው እኔ ድንጉጥ ነው ያልኩት። ብሩክ በእውነት እንዴት ቢያስብ ነው ይሄን ስንት ነገር አስባሰቦችን ልጅ እንዳገኘለትና እንግዲህ ማለት ነው ብሩክ የማንም የፍቅር መቀስ አይሆንብህ። ምርጥ መላና ዘዴ ነው የተጠቀመው። እንዴ አዎ ሚፍታህ እኮ ሚስቱን ቢዝ ኑሮ ጭራሽ እና ሀይሚ ተዛ ይሉትም ነበረ። ከች እያለ ፍቅር እንትን አላስብላቸው አለቆና
ያው ሚፍታህን ቢዚ የሚያደርግ ሚስት መጥቶለታል ማለት ነው። እንግዲህ ያው እኛ ማጣመር ነው ስራችን፣ ገባችሁ? ስራችን ነው እንዴ? ምንድነው የምትናደዱት? እና ለሚፍታህ ሚስት ተገኘ። ሳይ እስከ መቼ ሲንግል ሁነህ እያልኩ እኔ እኮ ተማርሬ ነበር። በነካጅ ብሩኬ ፍፄንም ቤኪንም እንደዛው በነካጅ እነሱንም ጨረሳቸው። ከዛ እነሱ ሚስታቸውን ከያዙ እናንተ እንደፈለጋችሁ ትሆናላችሁ። እንዲህ እንደፈለጉ መሆን አልቻሉም። እዛ ቤኪ ሲንግል ነው ብቻውን፣ እዛ ፍፄ ሲንግል ነው። ከዛ ደግሞ ሚፍታ ተጨምሮ አስባችሁታል። እንግዲህ ለሚፍታ ደህና ተገኝቶለታል። ያው እኛ ማጣመር ነው ስራችን፣ እናጣምራለን። ከተጋቡ ደግሞ ደግሰን አጨብጭበን አምቦ ጨራርቀን አሸብሽበን በዩቲዩብ እንድራለን ማለት ነው። ካልተጋቡ ደግሞ ሲጣሉም እያጣቆስን እናጣላለን። እኛ እኮ አደገኛ ነን የምር። እኛ ሲጣሉም እያጣቆስን ማጣላት ሊጋቡ ሲሉም አሳስበን የምናጋባቸው ነገር ሳይፈልግ ሁሉ ማለት ነው። በእኛ ግፊት፣ በእኛ ሀሳብ፣ በእኛ አስተያየት ስንት ሰው ተጋብቷል መሰላችሁና እሰይ 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 ብሩክ ደግ አደረክ። እችንም ቡጥ አበባ እንዴ ቆንጆ ሚስት ነው ያገኘለት በለው። ኮንግራ ሚፍታህ። አፍቃሪዎቹ ካላችሁ በጣም አዝናለሁ፣ በጣም አዝናለሁ። ሚፍታህን እኮ የሚወዱ ልጆች አሉ በነገራችን፣ ለሚያፈቅሩ ፎንቃ የሚጠገራቸውና እንግዲህ ከናዲያ አትበልጥም። ግን በቃ ሚስት አገኘንልህ እንዲው ሳታስበው ቤት ድረስ መጣች እኮ። እንዲህ እኮ ናት ህይወት፣ እንዲህ ናት ህይወት፣ አጋጣሚ ናት ይባላል። በር ድረስ ቤትህ ከቻች። በስማ ይሄ እድልማ ማንም አግኝቶት አያውቅምና ብሩኬ ከዚህ በኋላ በነጻነት እሱን ካጣመር ካንተ እንግዲህ በነጻነት እንዴ የፍቅር መቀስ ሆነብኝ ብሎ ተማሮ ነበር እኮ ቡራዬ ማለት ነው። እና ጥሩ ነው ያደረከው፣ ጥሩ መላና ዘዴ ነው የተጠቀምከው። ከዛ ውጭ ግን እንግዲህ ስለነ ብሩክ ያክል ካወራው ግን እንግዲህ እነ ብሩክ ማለት ነው እንደው ወሬው ቅርና ቁም ነገር እናውራ እስኪ። እንግዲህ ከማዲያም ቅመሞች ጋር ሲገናኙ አሁን ለሁለተኛ ጊዜ ምናምን ነውና እስኪ እንደው ማርያምን እናንተ አሁን እኛን እንወዳቸዋለን ምናምን ትላላችሁ። እስኪ እንደው ለአንዲት እንደዚህ የማዳም ቅመም ሆና የምታደንቃችሁ ሴት እስኪ እንደው ዩቲዩብ ከፍታችሁ ስጡ። የምሬ ነው። ዩቲዩብ ከፍታችሁ ስጡና እስኪ አበረታቱ። በቃ በእኛ ስም ለአንዲት ቢያንስ ለአንዲት ራሱ ማለት ነው ለአንዲት ልጅ ዩቲዩበር የመሆን ምክንያት በቃ ጎበዝ ተሰራለች ብላችሁ የምታስቧት የምትሞካክር መቼም በዚህ ቲክቶክ ላይ የሚያውቋችሁ ዩቲዩብ ይሞካክራሉ። ሰው እስኪ እንደው ለአንዲት የማዳም ዩቲዩብ ቻናል ከፍታችሁ ሰጥታችሁ እስኪ ስታበረታቱ እንያችሁ። የምሬ ነው። እኛ እናደንቃችኋለን፣ በጣም ነው የምናበረታታችሁ። ከኛ በላይ የሚያበረታታችሁ የለም። ቪዲዮአችሁን እየቆረጠ ምናምንና እስኪ እንደው እሷን እስኪ አበረታቷ። ቅመም የማዳም ቅመም ከሆነች ማለት ነው። እኔ እንጃ ብቻ ከሀይሚ ጋር ፎቶ አይቻለሁ እና የሚፍታ ሚስት ምናምን ያልኩ ደግሞ አውቄ ነው። እውነት አድርጋችሁት እኮ እናንተ እኮ እስካሁን እኮ ስንት የስድብ ኮሜንት ጽፋችሁ ይሆናል። ፈጣሪ ሆይ እና እስኪ እንደው ማርያምን እና ሀይሚ ታሪክ ሰሩ እስኪ አንድ እንኳን ለኛ ማለት ነው። እኔ ሄጄ ነበር ኢትዮጵያ ግን ያልደወልኩላቸው ምክንያቱም ኑ ላግኛችሁ ምናምን እያልኩ መመናቸክ ስለማልፈልግ እና በራሴ ጥረት ነው ደግሞ ማደግ የምፈልገው። ግን እስኪ እንደዛ አድርጋችሁ እስኪ አሳዩን። እና ስለ ሩታ ላወራ ነበረ፣ ሰዓቱ በዛባችሁ፣ ደቂቃ በዛባችኋልና ሩታዬ ኮራጅን እንበይ፣ አትለማመጭ። ሁሌ አብረሽ ሁሌ ሄርሚ በቅናት እንደዚህ መንጨርጨር መናደድ ሁሉ አያስፈልግሽም። ቶሎ ታረጃለሽ እናቱና ወንዶችን ናቅ አርጋችሁ ስትተዋቸው ነው እንጂ የሚቀርቧችሁ ስትለማመጧቸው ካለነሱ መኖር እንደማትችሉ ካወቁማ በቃ ምን ልበላችሁ ሽንቴ ምሬንዳ ነው ብለው ቁጭ ነው የሚሉት። እና ሩታ ኮራ ብትይ ጥሩ ነው እንጂ ይሄን ሁሉ በውክልና እንዴት ቢነቀሽ ነው አንቺ እንደመቱ እንኳን ላናግርሽ እያልሽው ማናገር ያልፈልገው ገባሽ? ይሄ ምንድነው ሙጭጭ ያልሽበት ስለመሰለው ነው። ሶ ኮራ ስትይበት ደግሞ እሱ መጥቶ ይለምንሻል ማለት ነው።